የቡርኪናው ጥቁር አልማዝ ኢብራሂም ትራኦሬ ከ22ኛ የግድያ ሙከራ በተአምረኛ የደህንነት መዋቅሩ በሕይወት መትረፍ ችሏል። የቡርኪና ፋሶን ማዕድናት ያለ ከልካይ በመቦጥቦጥ ሀገሪቷ ላይ እንደ ጥገኛ ፓራሳይት ተጣብቀው ደሟን ሲመጡት የነበሩትን ምዕራባውያንን እርዳታችሁንም ድጋፋችሁንም አንፈልግም፣ እናንተ ካልሰረቃችሁን የሀገሬ ቡርኪና ማዕድን ከህዝቡ አልፎ ለመላው አፍሪካ ይተርፋል፣ ፊታችሁን ሳታዞሩ ሀገሬን ለቃችሁ ውጡ ብሎ በቀጭን ትዕዛዝ ጠራርጎ ባባረራቸው ቆራጡ መሪ ኢብራሂም ትራኦሬ ጥርስ ነክሰው ባሳለፍነው ሳምንትም 22ኛቸው የሆነውን የግድያ ሙከራ አስደርገዋል። በቡርኪና ፋሶ የሆላንድ መንግስታዊ ያልሆነ ተቋም በአስተዳደሩና በምክትሉ እንዲሁም በሰራተኞቹ በኩል ትራኦሬን ማስገደልና ከስልጣን መገርሰስ ይቻል ዘንድ ስለሱም ሆነ ስለ ሀገሪቷ መረጃን እየሰበሰቡ ለምዕራባውያን የስለላ ተቋማት በሚስጥራዊ መንገድ ሲያቀብሉ ነበር። ለነሱም ያረጉት ነገር ሚስጥርና ያልታወቀ ቢመስላቸውም እኩይ ተግባራቸው ግን በሀገሪቷ በህዝቧና በትራኦሬ ዙሪያ ዘውትር በጥብቅ ጥልቅ ስራዎችን የሚሰራው የቡርኪና ፋሶ የደህንነት ተቋም ሁሉንም መረጃ ቀድሞ አውቆ ስራቸውን ለወራት በድብቅ ሲከታተል ነበር። የቡርኪና ፋሶ የደህንነት ተቋም በክትትሉ ያገኘው መረጃ እጅግ አስገራሚና በእርግጥም ትራኦሬ የለውጥ ሐዋርያ እንዲሁም ደግሞ ከምዕራቦቹ አቅም በላይ የሆነ የዚህ ትውልድ ቶማስ ሳንካራ ነው ያስባለ ነው። The junta accused the staff of spying and treason. They received a tip under the so-called Operation Lighthouse that led to the arrest. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ትራኦሬ ላይ ከመሞከሩ በፊት ዝግጅት ላይ ያለ ስለከሸፈው 22ኛው የግድያ ሙከራ እናወጋችኋለን። ከቡርኪና ፋሶ ህዝብ 1/10ኛው ከቀየው ተፈናቅሎ በርዕሰ ከተማዋ ዋጋዶጉ የሚገኝና የመንግስትን እገዛ የሚፈልግ ነበር። ባጭሩ ህዝቡ ተስፋ ቆርጦ ተአምር የሚጠብቅና ሀገሪቷም ለመፍረስ ከጫፍ የደረሰች ነበረች። ትራኦሬ ወደ መሪነት የመጣውም ሐሞትም ያፈሱት እነዚህ መከራዎች ባፈጠጡበት ወቅት ቢሆንም በእነዚህ ፈተና ውስጥም መልካም አጋጣሚ ያለ በሚል ጠንካራ እምነትና ቁርጠኝነት ነበር ቡርኪናን ከወደቀችበት አቧራዋን አራግፋ እንድትነሳ ጥረቱን የጀመረው። ኢብራሂም ትራኦሬ ያስፈልጋል ያለውን የለውጥ አብዮት እውን ማድረግ ሲጀምር ጀምሮም ከውጭም ሆነ ከውስጥ የበረከቱ ጫናዎች መሰማት ጀመሩ። በተለይ የፈረንሳይ ወታደሮችን ጠራርጎ ካስወጣና የሀገሪቷን የተፈጥሮ ሀብቶች ናሽናላይዝድ አድርጎ በሀገር በቀል ካምፓኒዎች እንዲያዙ ካደረገ በኋላ ምዕራባውያኑ ግልጽ የሆነ ዘመቻ ነበር የጀመሩበት። ሙስናንና ሀብት ማባከንን በተመለከተም ባለስልጣናቱን የሚቆጣጠር ኮሚቴ አዋቅሮ የሀብት ምዝገባን ከራሱ ጀምሯል። በዚህ ሂደት ወቅትም ጉርምርምታዎች ነበሩ። ከዛም ወደ ፕሬዝዳንትነት ከመጣ 3 ወር እንኳን ሳይሞላው የግድያ ሙከራ ተደረገበት። ጥቅሙ የተነካ አንድ ጀነራል ከነፈረንሳይ ጋር አብሮ ያቀነባበሩት ይህ ሙከራ ግን በቀላሉ ነበር የከሸፈው። ይህ አንድ ብሎ የጀመረው የግድያ ሙከራ አሁን 22ኛው ላይ ደርሷል። It's a campaign by the junta urging citizens to denounce anyone seen as a threat. Westerners have become prime targets. ባሳለፍነው ሳምንት መጨረሻ ላይ ኢብራሂም ትራኦሬን ለማስገደል ሲሰልሉ ነበር የተባሉ በርካታ ግለሰቦች ተይዘዋል። እነዚህ የተያዙት ግለሰቦች መንግስታዊ ያልሆኑ ተቋማት ውስጥ የሚሰሩ ናቸው። መንግስታዊ ያልሆነው ተቋም ምስረታውን ያደረገው በሆላንድ ሲሆን ከታሰሩት ውስጥም የተቋሙ የቡርኪና ፋሶ ዳይሬክተርና ምክትላቸው እንደሚገኙበት በዘገባው ተገልጿል። የሀገሪቷ የደህንነት ሚኒስቴር ግብረሰናይ ድርጅቱ ለብሔራዊ ደህንነታችን ስጋት የሆኑ ወሳኝ የደህንነት መረጃዎችን ሰብስበው ለውጭ አካላት ሲሰጡና 22ኛውን የግድያ ሙከራ ሲያጤኑ ነበር ብሏል።
ከዚህ ጎን ለጎን ትራውሬን ለማስገደል ሲሰልሉ ነበሩ የተባሉ ከ17 በላይ ተጠርጣሪዎችም መያዛቸው ተገልጿል። እንደና አልጀዚራ፣ ቢቢሲ፣ ፍራንስ 24 እና አሶሺየትድ ፕሬስ አይነት የሚዲያ አውታሮችም መረጃውን ዘግበዋል። በተለይ በዋናነት የተያዙት 7ቱ የሆላንዱ የኤንጂኦ ተቋም ሰራተኞችና ኃላፊዎች ሲሆኑ የሀገሪቷ የደህንነት ሚኒስቴር መሐመዱ ሳና እነዚህ ሰዎች የሀገሪቷንና የትራውሬን ቁልፍ መረጃዎችና አጠቃላይ እንቅስቃሴዎች ለምዕራባውያን ሀገራት ከስር አሳልፈው ይሰጡ ነበር ብሏል። ይህ ክስተት በእርግጥም ለቡርኪና ፋሶዋውያንና ለትራውሬ መልእክቱም ሆነ ትርጉሙ ትልቅ ነው። ምዕራቦቹ በሌሎች ታዳጊ ሀገራት ላይ እንደለመዱት በቡርኪና ፋሶ ጉዳይ ላይም ጣልቃ ገብተው ነገሮችን እንዳሻቸው ለመዘወርና ውጥንቅጡን አውጥተው ለማንቦራጨቅ ፈልገው ነበር። ነገር ግን ከዕድሜው በላይ ብልህ የሆነው አስተዋዩ ትራውሬ በጥንቃቄ እነሱ በሀገሪቷ ጉዳይ ላይ አንዲትም ጣታቸውን እንዳያስገቡ ማድረግ ችሏል። ይህን ተከትሎ ታዲያ ፈረንሳይና ምዕራባውያኑ ከ21 ጊዜ በላይ የግድያ ሙከራዎችን አድርገውበት ነበር። ያንንም አድርገው ግን ትራውሬ ካቋሙም ሆነ ከውሳኔው ዝንፍ አላለም። ታዲያ አሁን ላይም በሆላንድ ተቋም አማካኝነት ይህን ማድረጋቸው ሌላው ቀርቶ ትራውሬ ቡርኪናና ቡርኪና ፋሶዋውያን በትክክለኛ ጎዳና ላይ እየሄዱ እንደሆነ የሚያሳይ ነው ተብሏል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል ትራውሬ እነዚህን ወንጀለኞች ማሰሩ ከምንም በላይ የገዘፈ ትርጉም አለው ተብሏል። በእርግጥ ይህ የሰዎቹ እስር የተለመደው አይነት መደበኛ እስር አይደለም። ይህ እስር ትልቅ ቃል የገዘፈ ትርጉም ያለው ትልቅ አዋጅ ነው። አውሮፓውያኑ፣ ምዕራባውያኑና የኒዮ ኮሎኒያሊዝም አራማጆቹ በአፍሪካ ምድር ዳግመኛ እንደወትሯቸው ማድረግ እንደማይችሉ ማድረግ እንደሚቻል ማሳያ የሆነ ትልቅ አዋጅ ነው። አለፍ ሲልም በቡርኪና ፋሶ እነዚህ ሀገራት ይህንን ማድረግ በፍጹም እንደማይችሉ ዳግመኛ ጣልቃ ገብተውም መፈትፈትም ሆነ አንጡራ ሀብቷን መመዝበር እንዲሁም ደግሞ እንዳሻቸው መፈንቅለ መንግስት ማድረግም ሆነ መሪዋን መግደል እንደማይችሉም በትክክል ያረጋገጠ ተግባር ሆኗል። በተለይ ደግሞ ይህ የእስር ሂደት ከቡርኪና ፋሶ ባሻገር እንደ ሀገር ሁሉም የአፍሪካ ሀገራት በትክክል ሀገሩን የሚወድ ቆራጥ መሪ ካገኙና ህዝቡም ለሀገሩ ዘብ ከቆመ በትንሽ ዓመታት ውስጥ በጽሑፍና በባዶ ንግግር ብቻ ሳይሆን በተግባርም ድህነትን ማስቀረት እንደሚቻል የሚደቀንብንንም የትኛውንም ጋሬጣም ሆነ ችግር ቀርፎ ሉዓላዊነትንም አስከብሮ ክብርን ጠብቆና ኢኮኖሚውንም ያለምንም ብድርና እርዳታ አሳድጎ በአስተማማኝ ሁኔታ መዝለቅ እንደሚቻል በተግባር ያሳየ ሆኗል። ለምሳሌ ትራውሬ ከ22 የግድያ ሙከራዎች የተረፈው በራሱ ብቻ ሳይሆን ከሰራዊቱ ጀምሮ ከሊቅ እስከ ደቂቅ ሁሉም ከጎኑ ስለቆመለት ነው። ቡርኪናውያን እነዚህ ሙከራዎችን በጋራ ከመከቱ በኋላ እድገታቸውን ቀጥለዋል እንጂ መሃል ላይ አልቆሙም ወይም በአንድ ቀን ነደው አላለቁም። እስከ ዛሬ ባለው አስተሳሰብ ሀገራት ቆራጥና ቁርጠኛ ከሆኑ በአንድ ዓለም የሚገለበጥባቸው ያለነሱ ተንፍሰው ማደርም አይችሉም ይመስላቸዋል። የገን የተሳሳተ አመለካከትና እስከ ዛሬ በርካታ ሀገራት የተገበሩት የተሳሳተ አካሄድ ነው። ትራውሬ ግን ገና ስልጣን ላይ እንደወጣ የምስራቁ ጎራ ሀገራት ጋር በእጅጉ የጠበቀ ግንኙነትን ፈጠረ። አልፎ አልፎም ከነ ኩባ፣ ኢራን፣ ቬንዙዌላ እንዲሁም ደግሞ ህንድ ጋር ዘላቂነት ያለው ዘርፈ ብዙ ትስስርን ፈጠረ።
ሀገሪቷን በሁሉም ነገር የምስራቁም ሆነ የምዕራቡ ተበዳሪና ባለዕዳ ሳትሆን መከባበር ላይ መሰረት ያደረገ የሁለትዮሽ ግንኙነት መስርቶ ከምዕራቡ ሀገራት ጋር ያለውን ግንኙነት ሙሉ በሙሉ አቋርጧል። ትራኦሬ ይህንን ሲያደርግ ከምስራቁ ጎራ ሀገራት ሳይበደር እንዲሁም ራሱና ህዝቡ ላይ ብቻ በመተማመን ነበር። ይህ ደግሞ ጥቅማቸው የቀረባቸው ምዕራባውያኑ አይደለም በአንድ ጀንበር ንጋት እስከ ዛሬ ድረስ በሀገሪቷ ላይ ጦር እንዳያዘምቱ ማነቆ ሆኖባቸዋል። የሚገርመው ደግሞ የታሰሩት ግለሰቦች መልእክቶችን ወደ ምዕራባውያኑ ሀገራት ይልኩ የነበረው ኢንክሪፕትድ በሆነ ጽሑፍ ነበር። የሚጠቀሙት የዳታ ሎኬሽንም የሚያሳየው ልክ ነገሩ ከቡርኪና ፋሶ ውጪ እየተከናወነ እንዳለ ነበር። ከዚህ ባሻገር ከሚሊተሪ ቤዞችና የጦር ካምፖች እንዲሁም ማሰልጠኛዎች ጋር በተያያዘም የተለያዩ ካርታዎችን በንድፍና በፎቶ ይልኩ ነበር። በዚህ ሂደትም ከታሰሩት ግለሰቦች መሃል 8ቱ የሌላ ሀገር ዜጎች ናቸው። እነዚህ ሰዎች በተለይ መረጃዎችን የሚሰበስቡት በወታደራዊ እንቅስቃሴዎች፣ ከጦር ሰራዊቱ አሰፋፈሮችና ተልእኮዎች፣ በደህንነት ጉዳዮችና የከበሩ ማዕድናት በሚገኙባቸው ስፍራዎች ዙሪያ የሚያጠነጥኑ መረጃዎችን ነው በቀን 24 ሰዓት እየተከታተሉ ወደ ምዕራባውያኑ ሀገራት ይልኩ የነበረው። ይህ የሰዎቹ ድርጊት ከክህደት ባሻገር የስለላ ተግባርም ከመሆኑ አንጻር የከፋ ከባድ ቅጣት ይጠብቃቸዋል ተብሏል። በምህጻረ ቃል አይኤንኤስኦ የተባለው ይህ መንግስታዊ ያልሆነ ድርጅት ወደ ሀገሪቷ ሲገባ በወረቀት ደረጃ ያሰፈሩት ዓላማ ከዚህ ተቃራኒ የሆነና ሀገሪቷንና ህዝቧን ተጠቃሚ የሚያደርጉ ተግባራትን እናከናውናለን የሚል ነበር። ተቋሙ ፍቃድ አግኝቶ ከተመሰረተ በኋላ ግን የወንጀል ተግባሩን ተያያዘው። በተለይ ደግሞ የወንጀል ድርጊቱ አንድ ነገር ላይ ያተኮረ ሳይሆን በተቃራኒው ከሀገሪቷ አንጡረ ሀብት፣ ከሀገሪቷ የሚሊተሪ ተቋምና ከሀገሪቷ የደህንነት መዋቅር ጋር የተገናኘ መሆኑ የፈጸሙትን ወንጀል የገዘፈና በምንም ተአምር በምህረትም ሆነ በዲፕሎማሲ ይቅር የማይባል አድርጎታል። ባለፉት 2 ዓመታት በተለይ እነ ትራኦሬ ወደ ስልጣን ከመጡ በኋላ በአፍሪካ ሀገራት ውስጥ ያሉ 90% የሚሆኑት መንግስታዊ ያልሆኑ ድርጅቶች ዋና ስራቸው የምዕራባውያንን ፍላጎት ማስፈጸምና የትኛውንም አይነት መረጃ እየሰለሉ ለምዕራባውያኑ ማቅረብ እንደሆነ በተግባር ተረጋግጧል። እነዚህን መንግስታዊ ያልሆኑ የውጭ ሀገር ተቋማትን በተመለከተ ላለፉት በርካታ ዓመታት ጥሩ የፖለቲካ አዋቂዎች ተመሳሳይ ነገር ሲናገሩ ብዙም ቁብ የሚሰጣቸው አልነበረም። አሁን ግን በቡርኪና ፋሶ፣ በማሊና በኒጀር በሚሰሯቸው ተደጋጋሚ ወንጀሎች ከጀርባቸው ያነገቡት እውነታ ተረጋግጧል። በተለይ አሁን ላይ መሪን እስከ መግደልና ከፍተኛ ሁከትና እልቂትን እስከ መፍጠር ያሉና ከዛም ባለፈ ተቋሚዎችን እስከ ማስታጠቅ የሚደርሱ ወንጀሎችን ሉዓላዊ ሀገር ውስጥ ሆነው እንደሚፈጽሙ የአደባባይ ሚስጥር ሆኗል። ከዚህ አንጻር ትራኦሬና የህግ ተቋሙም ወንጀለኞቹ ላይ ከባድ ፍርድን ይበይናሉ ተብሎ ተጠብቋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላችኋለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።